የሀኒቾ ውጤት መጥቷል ማለት ነው፣ የዲኤንኤ ምርመራ። ሆኖም ግን ዶክተሩ ባሰበው አልሄደለትም። ሀናን ተራ ሰራተኛ አድርጎ እንጂ የቆጠራት ሀና የተማረች መሆኗን የዘነጋ እስከሚመስል ድረስ እንግዲህ ሀንዬ በቁጥጥር ስር አውለዋለች ማለት ነው። ምክንያቱም የተቀመጥክበት ወንበርና የለበስከው ገዋን ምንን ነው የሚያመለክተው? ታማኝነትህን ነው ብለው ነበር። እሱም ቢሆን ግን ለማሸማቀቅ ሞክሮ ነበር። ውጤቱ እየመጣ እንዴት ወይዘሮ ባዩሽ አወቀች የሚለውን እንግዲህ ሀና ተደብቃ ሁለቱ እያወሩ ኪችን ላይ ሰምታቸው ነበረ። ምክንያቱም እነሱ አንቺ ነሽ አሸንፈሻል፣ አንቺ ነሽ ነገ ውጤቱ ነው እኔ አልመጣም ስትላት ስለሰማች ይህ ነገር የሆነ ነገር አለው እና ለምንስ ነው የሚያስፈራሩኝ እያለች ነበር። እንዳለውም እንግዲህ ውጤቱ መጥቷል ብለው ወይዘሮ ሚላትና እናቷ የወይዘሮ ሚላት እናት እንዲሁም እርግብና ሀና እየነበሩ የሄዱት ማለት ነው። በዚህ ጊዜ እያስመሰለ ወረቀቱን ከፊት ለፊታችሁ ነው መከፈት ያለበት፣ እንግዲህ ተረጋጉ፣ ከሁለት አንደኛችሁ ናችሁ ልትሆኑ የምትችሉት፣ ሁለታችሁም ልትሆኑ አትችሉም ሲል አረጋጓቸው። እንግዲህ ወይዘሮ ሚላት እርግብን አይዞሽ ልጄ እያለች ስታረጋጋ፣ አያትየዋ ደግሞ ሀንዬን አይዞሽ ብላ ቅፍ አርጋ ማረጋጋት ጀመረች። ምንም ችግር የለብኝም እኔ እውነታው እንዲወጣ እንጂ ቤተሰብነቱን ፈልጌና ገንዘባቸውን ፈልጌ አይደለም፣ ግን የማንነቴ ጥያቄ እንዲመለስ ነው ስትል ትናገራለች። ዶክተሩም እየተርበተበተ እየተንቀጠቀጠ እንግዲህ ያንን ወረቀት የውሸት መሆኑን ስለሚያውቀው ቀደደው፣ ማንበብ ጀመረ። ሁላቸውም ተሰምጠው ሲያዳምጡ እንግዲህ አገላብጦ ሀናን ልጅ ሳትሆን እርግብ ናት ልጅቷ ብሎ ሲያስተላልፍ እንዴት ብላ ሀና እያፈጠጠችበት፣ በፍጹም ሊሆን አይችልም፣ ምክንያቱም ትላንትና አንተ እኔን ስታስፈራራኝ ነበር እዚህ መጥቼ ወይዘሮ ሚላትን እንደ ክፉ ሰው አድርገህ ልቅ አባትሽ እንድታሳክምልሽ ዝም በይ ወጮችን አትጠይቂ እያልክ ነበር። ከማንነቴ አልፎ እስከ አባቴ የሕክምና ወጭ ድረስ አጭበርብረኸኛል። ስለዚህ እኔ አንተን በፖሊስ ማስያዝ አለብኝ። አንቺ ዝም በይ እንጂ። አይ ዝም በይ መብት አለኝ፣ የማንነቴን የአባቴን የሕክምና ክትትል ማድረግም መብት አለኝ። ስለዚህ እኔ አሁን እሱ ይህም ውጤትም ሆነ በአባቴ ላይ እያሰፈረው መረጃ በሙሉ የውሸት ስለሆነ ይህንን ዶክተር ማን እንደላከውና ከምን ተነስቶ ምን እንዳደረገ ማስያዝ እፈልጋለሁ ስትል ዶክተሩን እንግዲህ በቁጥጥር ስር አውለዋለች። ይገባዋል ማለት ነው። ምክንያቱም የሰው ልጅ ማገልገል ያለበት በታማኝነቱ እንጂ በገንዘብ አይደለም። ከዛም ደግሞ ቀጠል አድርጋ እኔ እኮ ሰምቻችኋለሁኝ፣ እሷ ራሷ ወይዘሮ ባዩሽ ኪችን መጥታ እኔ አንቺን ቢያደርገኝ እንደ ሌባ ሹልክ ብዬ ነው የሚሄደው ስትለኝ፣ ለምን ብዬ ነው እንደ ሌባ ሹልክ ብዬ የሚሄደው? እኔ ይገሉሻል እኮ ወይዘሮ ሚላት እያለች ስታስፈራራኝ ነበር ስትናገር፣ ምን አሉ ወይዘሮ ሚላት? አዎ እርስዎን አታውቁም እንጂ ወይዘሮ ባዩሽ ከጀርባዋ ብዙ ነገር ትሰራለች። ባለፈውም ነጠላ ለብሰው ከእሷ ጋራ ቤተ ክርስቲያን ደርሰው ከእርግብ ጋር ሲመጡ አይቻቸዋለሁ። በተደጋጋሚ ሽንት ቤትም ገብተው ኪችንም ገብተው ይመካከራሉ። እርግብ ሌሊቱን እንደማተኛ ሁሉ ስልክ እያወራች እንደምታድር ስትናገራትም ሰምቻታለሁ ስትል ሁላቸውም አይናቸው ፈጠጠ። ሰላም ውድ ቻናሌ ተከታታዮች፣ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። የዲኤንኤኑ ውጤት መጥቷል። መዘዙን ግን ከፍተኛ አድርጎት ይዞት መጥቷል። እነ ባዩሽና እነ ዶክተር ባሰቡት አልሄደላቸውም። እነሱ ቀላል ሰው አድርገዋት ነበር። በፍጹም ሀንዬ ግን ቀላል እንዳልሆነች እያየችው ነው። አባቷን በተደጋጋሚ ለምን እኔን አታማክረኝም? እኔን እኮ ብታማክረኝ ችግሯ ይቀረፋል እያሉ ለአሲር ይነግሩታል። አሲርም ደግሞ እንዳትናገር ለአባቴ ስላለችው፣ ሀንዬ እኮ ትንሽ ልጅ አይደለችም፣ ቀላል አይደለችም፣ ምንም አይነት ችግር የለባትም። ምትጫይ ሀንዬ ራሱን ጋ ያላደረችው ዛሬ ጭንቀቷን እንዳላይባት ፈልጋ ነው አንተን እደር ያለችህ። እሷም ቢሆን ከቤቷ ሂዳ መብርሃኔ ድረሽልኝ እያለች ተኮናንባ እንቅልፍ ባይኗ ሳይዞር ቁጭ ብላ ያለች፣ እሳቸውም አልጋቸው ላይ ተኝተው አረ ሀንዬ መሆና ነው ደውልልኝ እያሉ ያስቸግሩት ነበር። ከዛ እሱም እሺ
ቆይ ሽንት ቤት መጸዳጃ ደርሼ ልምጣ ብሎ ሲላቸው አይ የሆነ ነገርማ አለ እያሉ እየፈሩ ነበር። ከዛ ሄዶ ሀንዬ ወይ አሲር ምን ሆነህ ነው የደወልክልኝ? አባቴን አሞታል እንዴ አለችው። አይ ደህና ናቸው፣ ግን ልጄ በደህናው አይደለም እያሉ እየተጨናነቁ ነው። ስለዚህ አሁን ላገናኝሽ ነውና ተረጋጊና አናግሪያቸው ብዬ ነው። አረ እኔ ምንም አልሆንኩም አባዬ እኮ ግን እኔ ስጨነቅ ውስጡ ይነግረዋል በል በጣም ነው የሚያቅብኝ አለችና እሺ አገናኘኝ አለ። ሀንዬ ግን ምን ሆነሽ ነው? የተጨነቅሽበትን ብታማክሪኝ አይሻልም? መፍትሄው እኮ ከኔ ነው የሚገኘው ሲሉ ጠየቋት። በፍጹም ምንም የሆንኩት ነገር የለም አባዬ፣ ያው አሲር እንዳይከፋው እንደ ወንድማችን ስላየ ነው ብዙውን ነገር የሚሸፍንልኝ አሲር ስለሆነ እንዳይከፋው ብዬ ነው እንጂ ሌላ አይደለም ያላደርኩት። ሰምተኸዋል? እስኪ አንዳንድ ጊዜ እንኳን የልደር ስላለኝ ነው በጧት እመጣለሁ አለቻቸው ማለት ነው። ከዛ እንግዲህ ይህ ነገር አሁን ሀና የውጤቱ መዛባት ብዙ ነገሮችን እንድታስተውል አድርጓታል። ከዚህ በኋላ ለአባቷ መናገር አባቴን ተናግሬ ከአባቴ ደግሞ ትክክለኛ መረጃ ይምጣ ስትል ለአያቷ ነገረቻቸው። አያቷን በዚህ ተስማሙ። አዎ ትክክል ነሽ፣ ከዚህ በኋላ ይህንን ካየን በኋላ ደግሞ አሁንም ትሰተታታ አለ ካልሽ እሱም እስር ቤቱ ይበስብስ፣ እኛም ደግሞ አባትሽ ጋር ግንኙነት አድርገን ማጣራት ያለብንን እናጣራለን አለ። ድንገት እንግዲህ እንዳያችሁት አሲር ላይ የተምቹ ስልክ ተደውሎለት ተምቹ ደወለልኝ ብሎ ወጥቶ እንደሄደ አልተመለሰም። ተምቹና አሲር ተገናኝተው ስለ ሀና ሁሉን ነገር ሲያወራው ተምቹ ደግሞ እንዴ የነገርማ ብሎ ደነገጠና እኔ ጋር አንድ መረጃ አለ፣ መስቀልና ፎቶግራፍ እኮ ከነሱ ቤት አውጥቼ ጓደኛውን እንግዲህ ስሙን ጠራውለትና አሲርም አወቀው እና ምን አደረግከው ሲለው ለእሱ ሰጥቼዋለሁኝ። በል አሁን ይህ ሁሉ ታሪክ የሸጥክባት አንተ ነህ ማለት ነው። ይህን ሁሉ ታሪክ እንደዚህ ያበላሸህባት ሀያት የሀንቾን አንተ ነህ። ይህንን ጓደኛችንን እንደምን ብለን መፈለግ አለብን ብለው ወስነዋል። አሁን ያ ጓደኛን እንግዲህ ለመፈለግ ፕሮግራም ይዘው እያሰሱ ነው። ትልቁ ሚና ደግሞ አሁን ከዚህ ከጓደኛቸው መካከል እንግዲህ ሲገኝ ያንን መስቀልና ያንን ፎቶግራፍ ከነ ኖላዊ ቤት ገብቶ አውጥቶ የወሰደውን ለማን እንደሰጠው ይናገራል። የዛኔ እንግዲህ ወይዘሮ ባዩሽ ደግሞ ትልቁን ዱብዳ ዱብ ይልባታል። አሁንም አፍራ ነው ከዲኤንኤ ምርመራው ላይ አልገኝም፣ አንቺ ብቻ አትፍሪ፣ አንቺ እንደሆንሽ ተሰርቷል ብላ ስትላት እርግብም በኮንፊደንስ ነበረ የሄደችው። ሀና እሺ ብላ አምና ትቀበላለች እንጂ ፖሊሱን ተከራክራ ወይንም አንድ ነገር አርጋ እስከ ፊት ለፊት እጋፈጣለሁ ትላለች ብላ የጠበቀቻት ሀና አልሆነችላትም። ምክንያቱም እዚህ ቤት ተመልሳ ከወይዘሮ ሚላት ቤት ሰራች ማለት ከሀና ጋር እርግብ ጋር ግብ እያደረገች ወደ ሌላ ነገር ጭራሽ አሁን እናቴን እየተናገርሻት ነው፣ እናቴ ባንቺ ምክንያት እየተበሳጨች ነው፣ እናቴ የምታናጃት ከሆነ ኑሮሽን ሲኦል ነው ማረገው ብላ ትላንትና እንደዛ ተችባት ታውቃላችሁ። ስለዚህ እነዚህን ነገሮች ስታስታውስ በፍጹም ከወይዘሮ ሚላት ቤት የወይዘሮ ሚላትን ንግግር ስታስታውስ ጭራሽ ይሄ ነገር ተከስቶ በፍጹም አያኖሩኝም፣ አባቴን የሚያድነው ፈጣሪ ነው፣ የሚገለው ፈጣሪ ነው፣ ከዚህ በኋላ ፈጣሪ ያለን ብላ ወሰነች። በሚገርም ሁኔታ ሀና በጣም ጠንካራ ሆና እያየናት ነው። በዚህ ምክንያት እንግዲህ ወይዘሮ ሚላትም ምን አይነት ፈጠጤ ነሽ? አሁን ደግሞ ውጤት ይሄ ነው እየተባልሽ እንኳ በሆስፒታል ምርመራ ላይ እንዴት አታምኒም ሲሏት፣ በፍጹም እትዬ አላምንም። እኔ በትክክለኛ ማንነት እኔ የእርስዎን እናትነት ስፈልጌ እንዳይመስልዎት፣ እኔ እናትም አባትም ሆኖ ያሳደገኝ አባት አለኝ። ሆኖም ግን ይህ ታሪክ የራሴ ነው። ይህ ታሪክ እንዴት እንደተሰረቀ ግራ ገብቶኛል። ስለዚህ አሁን ደግሞ ይህ ነገር እስከ ዛሬ ወደ አባቴ አልወስደውም ብዬ ነበር። ከዚህ በኋላ ግን ወደ አባቴ ወስደውና አባቴ ጋር ደግሞ ምን እንደሆነ ይነግራቸዋል ብለው ተናገሩ። እናቷም አያትየዋም በቃ ውሰጂኝ ወደ አባትሽ ብለው ወደ አባቷ ወስዳ ታሪኩን ያወሯት። እንግዲህ የሀናዬ
ፎቶግራፍና መስቀል የራሷ እንደሆነ ታሪኩን ከመጀመሪያ እስከ መጨረሻ ለአያቷ ሲነግራቸው አያቷም በጣም በሚገርም ሁኔታ ማን ይህንን ነገር እዚህ ቤት ውስጥ እያደረገ ያለው ስትል ወይዘሮ ባዩሽ ናት አለቻቸው። ሀናዬ በግልጹ ማለት ነው። ወይዘሮ ባዩሽ ታደርጋለች አታደርግም አልባልም፣ ከሚላት ራስ አትወርድም እሷ። ሚላት ግን ምን እንዳረገቻት አላቅም፣ ጭንቅላቷ ላይ ሁሉን ነገር ታምናታለች ሲሉ እነ ሰላምና ምናሴን በፍጹም ብለው ከሀናዬ ጎን ቆመዋል ማለት ነው። ሀንዬ እውነት እንጂ መጥፎ ነገር አትናገርም። አሲርም ከዚህ በፊት ነግሮኛል ሀና መስቀልና ፎቶግራፍ እንዳላት ሰምቻለሁ ስትል፣ ሰላምም ከቤት ከሄዱ በኋላ ሲነጋገሩ ይህን ነገር ሰምተሻል? አዎ ይህን ነገር እኔም አጣርቻለሁ በጎን ሲል እርግብ አይኗ ፈጠጠ። ምን ማለታችሁ ነው? ካልፈለጋችሁ አሁኑን ወጥቼላችሁ ሊሄድ እችላለሁ አለ ደንግጣ። መሄድ ትችያለሽ አለቻት። ሰላምዬ ጥርግ በይ አለቻት ማለት ነው። በጣም ተናደደች። ምናሴም ተረጋጉ፣ ይሄን ነገር እኔ ያመኛል እንደዚህ አይነት ነገር ስሰማ። በፍጹም ሀናዬ ደግሞ እንደዚህ አይነት ስራ ምሰራ ልጅ አይደለችም። አሁን ሀናዬ እንዳለችው አባቷን እናናግራለን። ከዛ በኋላ ደግሞ ተምቹና ደግሞ አሲር የሚያመጡትን መረጃ ይሰበሰብና ወይዘሮ ባዩሽና እርግብ ቀጣይ እንግዲህ እንደ ዶክተሩ አብረው ሶስታቸውም ተያይዘው ወደ እስር ቤት ይወርዳሉ። ስለምትከታተሉኝ ከልብ አመሰግናለሁኝ። ውድ አድማጮቼ እውነታ ያለው ከሀንዬ ስለሆነ በትዕግስት ሁሉን ነገር አሸንፋ እስከምናያት ድረስ ሳንናደድ መከታተል አለብን። እውነት ይመነምናል እንጂ አይበጠስም ስለሚባል ሁላችሁም ትኩረታችሁ ወደ ሀንዬ እንደሆነ ማወቅ አለባችሁ። መበሳጨት፣ መናደድ የለባችሁም። ሁልጊዜም ቢሆን እንደዚህ አይነት ሰዎች እንዳሉ እንድናቅ ይረዳናል። አመሰግናችኋለሁ።